ሰላም ቤተሰብ እንዴት ናችሁ? ፔድ ሳምፕል ቴስት በኤክሴል እንዴት መስራት እንችላለን? በዚህ ቪዲዮ ኤክሴልን በመጠቀም ፔድ ሳምፕል ቴስት እንዴት መስራት እንደምንችል ስቴፕ ባይ ስቴፕ እናያለን። ፔድ ሳምፕል ቴስት የምንጠቀመው ተመሳሳይ ኦብዘርቬሽን ሆነው ግን ከሆነ ኤክስፐሪመንት በፊትና ከሆነ ሜዠርመንት በኋላ ያላቸው ልዩነት አለ ወይስ ደግሞ የለም፣ ልዩነታቸው ይበልጣል ወይስ ያንሳል ብለን ሃይፖቴሲሱን ቼክ ለማድረግ የምንጠቀምበት ነው። እንደ ምሳሌ የምንወስደው የአንድ ክላስ ተማሪ የሆነ ቱቶሪያል ከወሰዱ በኋላ ውጤታቸው የተሻለ ነው ወይስ ደግሞ አይደለም ብለን ሃይፖቴሲስ ቴስት ለማድረግ ብንፈልግ የተማሪዎቹ ውጤት አለ። ስለዚህ የተማሪዎቹ ውጤት ቱቶሪያሉን ከመውሰዳቸው በፊት እንወስዳለን። ከዛ በኋላ ደግሞ ቱቶሪያሉን ሰጠን የሆነ ቴስት እንሰጣቸዋለን ማለት ነው። ስለዚህ ቴስቱን ከሰጠናቸው በኋላ ያመጡት ውጤት ጥሩ ነው ወይስ ደግሞ አይደለም ብለን ቴስት ለማድረግ ብንፈልግ የምንጠቀመው ፔድ ሳምፕል ቴስት ነው። ያ ማለት ተመሳሳይ ኦብዘርቬሽንን በተለያየ ሜዠርመንት ነው ማለት ነው ቴስት የምናደርገው። በዛሬው ቪዲዮ ኤክሴልን በመጠቀም እንዴት ይሄን ፔድ ሳምፕል ቴስት መስራት እንችላለን የሚለውን ስቴፕ ባይ ስቴፕ እናያለን። ለቻናሉ አዲስ ከሆናችሁ ላይክ ኤንድ ሰብስክራይብ አድርጉ። እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እኛ ይሄን ዳታ ተጠቅመን ፔድ ሳምፕል ቴስት ለማድረግ ብንፈልግ ሴልስ ነው፣ ቫሪያብሉ ሴልስ ነው። ሴልስ ቢፎር አድቨርት እና ሴልስ አፍተር አድቨርት አለ። ዊኮቹ አሉ ከ1 እስከ 12 ዊክ አለ። በመጀመሪያ ዊክ ቢፎር አድቨርት የሆነ ፕሮዳክት አድቨርት ከመሆኑ በፊት 300 ፐር ዊክ ተሸጠ። አድቨርት ከሆነ በኋላ ደግሞ 400፣ በሁለተኛው ዊክ 450፣ በሶስተኛው 500 እያለ እስከ 12 ዊክ ድረስ ይሄዳል። ስለዚህ የሆነ ፕሮዳክት አድቨርት ከተደረገ በኋላ ያለው ሴልስ አድቨርት ከመደረጉ በፊት ካለው ሴልስ ይበልጣል ወይም ደግሞ ልዩነት አለው የለውም የሚለውን ቴስት ለማድረግ ብንፈልግ የምንጠቀመው ፔድ ሳምፕል ቴስት ነው ማለት ነው። ስለዚህ ይሄን ኤክሴል ተጠቅመን ይሄን ፔድ ሳምፕል ቴስት ለመስራት በመጀመሪያ እቺ እዚህ ጋር ዳታ ጋር ስትገቡ ዳታ አናላይዝ የምትለዋ መኖር አለባት እዚህ ጋር ያለችው ማለት ነው። ስለዚህ እቺ ከሌለች እንዴት እናደርጋለን? ፋይል ጋር እንገባለን ከሌለች እናንተ ጋር ማለት ነው። ዴን ሞርስ የምትለዋን እንነካና ኦፕሽን እንሄዳለን። ኦፕሽን ጋር ኤክሴል ኦፕሽን የሚለው ጋር አድ ኢን የምትለዋለች። አድ ኢንስ የምትለዋን አንዴ ክሊክ እናደርግና መጨረሻ ላይ እዚህ ጋር ኤክሴል አድ ኢንስ የምትለዋ ጋር ጎ የምትለዋን እንነካለን ማለት ነው። ስለዚህ ጎ የምትለዋ ጋር አናላይዝ ቱል ፓክ የምትለዋን የመጀመሪያዋን ቲክ እናደርገና ኦኬ እንለዋለን። ኦኬ ስንለው እዚህ ጋር ዳታ ጋር ስንገባ ምን ይመጣልናል? ዳታ አናላይዝ የሚል ይመጣልናል ማለት ነው። ስለዚህ ፔድ ሳምፕል ቴስትን ለመስራት ዳታ አናላይዝን አንዴ እንነካለን። ዳታ አናላይዝን ከነካን በኋላ እዚህ ጋር ፔድ ሳምፕል ቴስት የሚለውን እንሄዳለን። ፔድ ቱ ሳምፕልስ ፎር ሚን የምትለዋን ማለት ነው። እሷን አንዴ እንነካና ኦኬ እንበለው። ኦኬ ስንለው የሚመጣልን ይሄን ነው። ይሄ ይመጣልናል ኦኬ ስንለው ማለት ነው። ስለዚህ የመጀመሪያው ቫሪያብል 1 ሬንጅ ይላል። እዚህ ጋር ቫሪያብል 1 ሬንጅ ጋር ምን እናደርጋለን? የትኛው ቫሪያብል ነው የመጀመሪያችሁ ነው? የኔ ቫሪያብል ሴልስ ቢፎር አድቨርት የሚለው ነው። እሱን መርጥለታለሁ ማለት ነው ሁሉንም ከርሰሯን አስቀምጬ። ስለዚህ ወደ ሁለተኛው ስንሄድ ቫሪያብል 2 ሬንጅ ይላል። ከርሰሯን ቫሪያብል 2 ሬንጅ ጋር እናስቀምጥና አሁንም ሁለተኛ ቫሪያብል ሴልስ አፍተር አድቨርት የምትለዋን መርጥለታለሁ ማለት ነው። ከዛ እዚህ ጋር ሌቭልስ የምትለዋን ቲክ እናደርግና አልፋ 0.05 ነው። ዴን አውትፑት ሬንጅ ከየትኛው ሬንጅ ይጀምር ነው። እናንተ ከፈለጋችሁ ከኢ ከፈለጋችሁ ኤፍ ጂ ኤች ከፈለጋችሁት ማስጀመር መብታችሁ ነው። ምሳሌ እኔ ከማን ላስጀምር? እዚህ ከርሰሯን አስቀምጥና አውትፑት ሬንጁ ጋር እዚህ ጋር ጀምርልኝ ብዬ አሰብኩ። በቃ እቺን ሴሌክት አደረግለት ራሱ ምን አደረገልኝ? ያስቀመጠልኝ ማለት ነው። ዴን ሲምፕሊ ኦኬ ማለት ነው። አውትፑቴ በዚህ ልክ መጣ። ኤፍ ጋር ኤፍ ጂ እና ኤች ኮለምን የያዘ ማለት ነው። ስለዚህ ይሄን አውትፑት እንዴት ኢንተርፕሬት እናደርጋለን የሚለውን ስናይ ደግሞ እዚህ አውትፑታችን ወይም ደግሞ ቴስት ፔድ ቱ ሳምፕል ፎር ሚን ይላል። ስለዚህ ሴልስ ቢፎር አድቨርት አለ፣ ሴልስ አፍተር አድቨርት አለ ማለት ነው። እዚህ ያመጣልናል ሴሌክት አድርገን ስናመጣው። ስለዚህ ሚኑ የሴልስ ቢፎር አድቨርት ሚን ሴል አድቨርት ከመሆኑ በፊት አቬሬጁ 390 ነው። ሴልስ አፍተር አድቨርት ደግሞ አቬሬጁ 470 ነው።
ቫሪያንስ ኤን ነው ይላል። ኦብዘርቬሽን ሁለቱም ጋር 12 ዊክ ነው ያሉ። ወደ ካይ ስኩዌር እንሄዳለን። ፒርሰን ኮሪሌሽን አለ። ሃይፖቴሲስ ኤን ሁሉን ተውና አሁን እኛ ምን ሄድ P1 ቴል እና እዚህ ጋር ያለችው P1 ቴል እና P2 ቴል የሚላል። ይሄ P1 ቴል ምሳሌ የኔ ሃይፖቴሲስ ሴልስ አፍተር አድቨርት ያለው አድቨርት ከተደረገ በኋላ ያለው ሴልስ ቢፎር አድቨርት ጋር ሲወዳደር አፍተር አድቨርት ላይ ያለው ሴልስ ቢፎር አድቨርት ካለው ይበልጣል ብዬ ከሆነ የሚሄደው ዋን ቴል ነው የምንጠቀም። ግን ሴልስ አፍተር አድቨርት እና አድቨርት ከመሆኑ በፊትና አድቨርት ከሆነ በኋላ ያለው ሴልስ ልዩነት አለው ወይስ ደግሞ የለውም ከሆነ የምንጠቀመው ቱ ቴል ነው ማለት ነው። ቱ ቴል ነው። ግን አድቨርት ከሆነ በኋላ ያለው አድቨርት ከመሆኑ በፊት ካለው ይበልጣል ወይም ያንሳል ከሆነ ምንድነው የምንጠቀመው? ዋን ቴል ነው። ይበልጣል ኦር ያንሳል ከሆነ ልዩነት አለው ወይስ ደግሞ የለውም ከሆነ ግን የምንጠቀመው ቱ ቴል ይሆናል ማለት ነው። አሁን ለኔ አድቨርት ከሆነ በኋላ ያለው ሴልስ ቢፎር አድቨርት ወይም ደግሞ አድቨርት ከመሆኑ በፊት ካለው ሴልስ ይበልጣል። ሴልሱ አድቨርት ከሆነ በኋላ ያለው ይበልጣል ብዬ ስለሄድኩኝ እንደዛ ብዬ ብሄድ ዋን ሳምፕል ቴስት ወይም ደግሞ ዋን ቴል እንጠቀማለን ማለት ነው። ስለዚህ የፒ ቫልዩ የዋን ቴል ፒ ቫልዩ ስናይ 0.006 ነው። ይቺ ቫልዩ ከ0.05 ወይም ደግሞ አልፋ ካልናት ታንሳለች። ስለዚህ ይቺ ቫልዩ እዚህ ጋር ያለችው ማለት ናት። ይቺ ቫልዩ ከ0.05 በታች ከሆነች ምንድነው ሴልስ አፍተር አድቨርት ከሆነ በኋላ ያለው ሴልስ ቢፎር አድቨርት ከመሆኑ በፊት ካለው ሴልስ ይበልጣል ማለት ነው። ግን ይቺ ከ0.05 በላይ ብትበልጥ ኖሮ በሁለቱ መካከል ልዩነት የለም። ወይም ደግሞ አድቨርት ከሆነ በኋላ ያለው ሴልስ ቢፎር ምንድነው አድቨርት ከመሆኑ በፊት ካለው ሴልስ አይበልጥም ማለት ነው። ያ ማለት ወይ ያንሳል ወይም ደግሞ እኩል ነው። ኖ ቼንጅ ቢትዊን ቱ ግሩፕስ ነው የሚሆነው ማለት ነው። ግን እቺ ቫልዩ ስላነሰች ምንድነው አድቨርት ከሆነ በኋላ ያለው ሴልስ አድቨርት ከመሆኑ በፊት ካለው ሴልስ ይበልጣል ብለን ኮንክሉድ ማድረግ እንችላለን። ወደ ቱቴል ስንሄድ እዚህ ጋር ቱቴል ስንሄድ በሁለቱ መካከል ልዩነት የለም ነው። ልዩነት አለ ወይስ ደግሞ የለም ነው። ነል ሃይፖቴሲሳችን በሁለቱ መካከል ልዩነት የለም ነው ነል ሃይፖቴሲስ ወይም ደግሞ ኤች ኖት የምንለው። ወደ ኤች1 ስንሄድ ግን በሁለቱ ግሩፖች መካከል ልዩነት አለ ወይም ደግሞ በሁለት ሜዠርመንቶች መካከል ልዩነት አለ። ያ በዚህና በዚህ መካከል ልዩነት አለ ማለት ነው። ስለዚህ ወደ ቱቴል ስንሄድ እቺ ቫልዩ 0.013 የምትለው አሁንም እቺ ከ0.05 በታች ስለሆነች በሁለቱ ግሩፖች መካከል ልዩነት አለ ብለን ኮንክሉድ ማድረግ እንችላለን ማለት ነው። ቪዲዮን ስለተከታተላችሁት በጣም አመሰግናለሁ። ስታቲስቲካል ነክ የሆነ ቴስት ሊሆን ይችላል፣ ዲሰርቴሽን ሊሆን ይችላል፣ ሪሰርች ሊሆን ይችላል። እንዲሁም ደግሞ በተለያየ ካምፓኒ ዳታ ኢንትሪ፣ ዳታ አናላይሲስ እንዲሁም ደግሞ ሞዴሊንግ ጋር ስታቲስቲካል ነክ በሆኑ ነገሮች ሙሉ እንዳግዛችሁ ከፈለጋችሁ ኮንታክት ልታደርጉ ትችላላችሁ። እንዲሁም ደግሞ ይሄን የመሰለ ቪዲዮ እንዲደርሳችሁ ከፈለጋችሁ ደግሞ ቻናሉን ላይክ ኤንድ ሰብስክራይብ አድርጉ። ሐሳብ አስተያየታችሁ ካላችሁ ወይም ደግሞ የትኛውንም ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ቪዲዮን ስለተከታተላችሁት በድጋሚ በጣም አመሰግናለሁ።